አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት ለሴት ልጅ በጣም ጠቃሚ የሆነ በጣም ደስ የሚል ውህድ ይዤላችሁ መጥቻለሁ። በጣም የሚያምር ሀቂቃ ቤት ውስጥ ይሄ ቦዲኪዩር ሞኒኪዩር መሄድ የማንችል እህቶችን እንኖራለን። መዳም ቤት ውስጥ የምንሰራ እንደገና ደግሞ በአንዳንድ አጋጣሚ ምናልባትም በብር እጥረት ምናልባት ውበት ሳሎን መሄድ የማንችል እህቶችን እንኖራለን። ለእንደኛ አይነቱ ለእንደነዛ አይነት እህቶች በጣም ጠቃሚ የሆነ ራሳችንን የምንጠብቅበት ምርጥ ውህድ ይዤላችሁ መጥቻለሁ። እግሮቻችንን እጆቻችንን በደንብ አድርገን ለሰስ ባለ ውሃ ሞቅ ባለ ውሃ ዝፍዝፍ አድርገን በዚህ እሽት አድርገን ከዛ በሞቅ ባለ ውሃ ታጥበን በጣም እኔ እንጃ እኔ የጠቀመኝ ነው። እናንተም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። በጣም የሚያምረው ውህድ በቃ እግራችንን ራሱ ወይም እጃችንን ተጠቀምንበትን ቦታ በጣም ነው የሚያጸዳው ማለት ነው። እና እስኪ አብረን አዘገጃጀቱን እንየው። ይሄን ምን እንደሚባል አላውቅም። አረቦች ከርከደ ይሉታል። የሆነ አበባ ነገር ነው። ኢትዮጵያ ይኑር አይኑር አላውቅም። ኢትዮጵያ ይኑር አይኑር አላውቅም። ይሄንን አበባ ማለት ነው። እዚህ ሀገር ግን ከርከደ ይሉታል። እውነት ለመናገር ማለት ነው። ይሄንን አበባ ከቻልን ኢትዮጵያ ስንሄድ አጣር ላይ ይገኛል። አረቦች አጣር የሚሉት ቅመም ምናምን የሚገዙበት ቦታ ላይ ይገኛል ይህ አበባ ማለት ነው። ኢትዮጵያ ራሱ ይዘነው ብንሄድ ስንሄድ በጣም በቃ የወደድኩት በተለይ ደም ግፊት ላለባቸው ሰዎች እንደ ሻይ በሻይ መልክ ይጠጡታል። አረብ ሀገር ውስጥ የሚሰሩበት በአብዛኛው ይሄን ነገር ታውቁታላችሁ ብዬ ተስፋ አደርጋለሁ። ታውቁታላችሁ ብዬ ማለት ነው። እና በውሃ ዘፍዝፈው የሚጠጡ አሉ። የደም ብዛት ያለባቸው ሰዎች በውሃ በጣም ብዙ የጤና ጥቅም አለው። ጉገል ላይ ራሱ ባለፈው አይቼው በጣም ብዙ የጤና ጥቅም አለው ማለት ነው። እና ብንጠቀመው ብንገዛው ለኢትዮጵያ ራሱ አንደኛ ለውበት፣ ሁለተኛ እንዳልኳችሁ ለሻይ መጠጥ ለመጠጣት በጣም ጥሩ ነው። በውሃ በቀዝቃዛ ውሃን መጠቀም ይቻላል። ዘፍዝፎ አድሮ መጠቀም ይቻላል። እንደገና በሻይ መልክም መጠቀም ይቻላል ማለት ነው። አሁን እኔ ይሄንን እፈጨዋለሁ በመፍጫ። ይሄንን አበባ አስገባ እንዳያችሁን ከትቼዋለሁ መፍጫ ላይ። አሁን እፈጨዋለሁ። እስኪ ለድምፁ ይቅርታ እንትን ፈጭቸው ልምጣ። ድምፅ አለው። ውድ ተመልካቾቼ ፈጭቸው መጥቻለሁ። ይሄን ይመስላል። የሚያስፈልጉን ነገር ያው የዚህ የፈጨሁት ፓውደር፣ ከዛ ስኳር ነው የሚያስፈልገን። ስኳር ስክራፕ ማድረጊያ ስለሆነ ስኳር እና እኔ የምጠቀመው ይሄን ሻምፖ ነው። የማንኛውም ለሻወር የምንጠቀመው ሻምፖ ሻወር ጀል መጠቀም ይቻላል። ሻወር ጀል መጠቀም ይቻላል። እኔ ግን ይሄንን ያዘጋጀሁት ይሄ የእጅ ሻምፖ ነው። ምክንያቱም ያው ለእግራችን ለእጃችን ስለሆነ የእጅ ሻምፖ ራሱ ማድረግ ይቻላል። እና ምን አደርጋለሁ አሁን ስኳሩን ጨምረዋለሁ። በነገራችን ላይ ኮርን ፍላወር ማድረግ ይቻላል። አረቦች ጥሂንሽ ይሉታል። ጥሂንሽ መጨመር ይቻላል 2 ማንካ እና ሀሊብ ፓውደርን መጨመር ይቻላል። እኔ ግን አልጨምርም። የማልጨምርበት ምክንያት ብዙ ስለማቆየው ሻወር ቤት ብዙ ስለማስቀምጠው ምናልባት እነዛ ፈጥነው የመበላሸት ባህሪ ይኖራቸዋል። ይሄ ግን አይበላሽም። ለረጅም ጊዜ ይቀመጣል ማለት ነው። ሴቶችዬ ቁም ነገር በጣም ነው የምትወዱት፣ ተጠቀሙት ማለት ነው። ይሄን ይመስላል። ስኳሩ ጋር ሲቀላቀል ይሄን ይመስላል ማለት ነው። እና ካነሰን ሻምፖ እያደረግን እንደምንፈልገው መጠን መጨመር ይቻላል። እንደምንፈልገው መጠን
ማብዛት ይቻላል። ይሄ ነው። አሁን ሻምፖ ሲጨመርበት እስኪ ምን አይነት ከለር ይኖረዋል? ያው ሻምፖ ራሱ ሮዚ ሻምፖ ነው። የሮዝ ሻምፖ ነው። የፍላወር ሻምፖ ነው። በጣም ነው እንትን የሚለው። ሴቶችዬ ተጠቀሙት። ቁም ነገር በጣም ይጠቅማችኋል። በጣም እግራችሁና እጃችሁን ያሳምራል። እንደምታዩት ከለሩ ማለት ነው። ያው ከለሩ ታዩታላችሁ። ሻምፖ ትንሽ አንሶታል፣ እንጨምርበት። እስኪ ላደባልቀውና ልምጣ። ያው ባንድ ሲሆን ካሜራ ጋር ተመቸኝ፣ ስልክ ጋር ማለት ነው። ሴቶችዬ ያው ተጠቀሙበት። ይህንን ነው ሳሎን ላይ ይሄ ቦዲኪዩር ሞኒኪዩር ብለው ሰርተው እግራቸውን በዚህ አጥበው ነው። በጣም ብዙ ብር ነው እዚህ ሀገር የሚከፈለው። አንድ ጊዜ እግርና አንድ እጅ ብቻ ሰርተው ስንት ብር እንደሚቀበሉ ማለት ነው። ሀቂቃ ተመልከቱት እንዴት እንደሚያምር። ትንሽ መጨመር ይቻላል። ወዳውኑ ትንሽ አነስ ያለ ሰርታችሁ ለዛሬ ምናምን ብላችሁ ሰርታችሁ ወዳው መጠቀም ከፈለጋችሁ ኮርን ፍሎር እሱን መጠቀም ይቻላል። እንዳልኳችሁም አንድ ማንካ ሀሊብ ፓውደር መጠቀም ይቻላል። ያሳምራሉ። በጣም ጥሩ ናቸው እነዛ ራሱ ለስኪን ማለት ነው። እኔ ግን ይሄንን ብዙ ጊዜ እንዲቀመጥ ነው የማደርገው። ዛሬውኑ ለመጨረስ አላሰብኩም። እንደምታዩትም ብዙ ነው በጣም እና በእቃ አድርጌ እዚህ ጋር አድርጌ አኖረዋለሁ። እስኪ አብረን እንመለስ እስከ መጨረሻው ድረስ። ውዶች ይሄን ይመስላል ያዘጋጀ ነው። በጣም ነው የሚያምረው በጣም እና ተጠቀሙት። ሴቶች እየተጠቀሙት በተለይ ለሴቶች ያው ፒንክ ስለሆነ መቼም ያው ለሴቶች ነው አይደል? ለወንዶች ኢንሻአላህ በሚቀጥለው ለወንዶች ይዤ እቀርባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ እና ይሄን ይመስላል የዛሬው ያቀረብኩላችሁ ውህድ። ኢንሻአላህ በሚቀጥለው ለውድ ወንድሞቻችን ደግሞ የሚሆን ይዤ ቀርባለሁ። ይሄ ለሴቶች ነው፣ ወንዶችን ይቅርታ ጠይቃለሁ ማለት ነው። ለሴቶች ነው ይሄ የተዘጋጀው የዛሬው። አሰላሙ አለይኩም ወራህመቱላሂ ወበረከቱሁ። ይሄንን በማንኛውም ቦታ ማስቀመጥ ይቻላል። እኔም ማስቀምጠው አሁን ሻወር ቤት ነው ማስቀምጠው ማለት ነው። በሚያስፈልገኝ ውሃ ሳንነካ ውሃ በነካ እጃችን ሳይሆን ትንሽ ቀንሰን አውጥተን፣ ምክንያቱም ውሃና ስኳር ያው እንደምታውቁት አይስማማም ማለት ነው። ትንሽ እንትን ማለት ባህሪ መበላሸት ባህሪ ይኖረዋል ውሃ ሲነካው ማለት ነው። የምንፈልጋትን ያክል ቀነስ አድርገን ለእግራችን የሚመጥን ያክል እሱን እግራችንን በደንብ በዚህ እናሸውና ስክራፕ እናደርገውና እንታጠበዋለን ማለት ነው። አጠቃቀሙ እንደዚህ ነው። ትወዱታላችሁ እርግጠኛ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።